ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። እንደ ንስር ታድሰን በግርማ ተነስተናል። የምናካሄደው የትጥቅ ትግል ስኬታማ የሚሆነው በየዕለቱ በምናደርገው የአካል ብቃት፣ የአእምሮ ዝግጅትና የመንፈስ ጥንካሬ ልምምድ ጭምር ነው። የአንድ ሰራዊት ድል የሚቀረጸው በጦር ሜዳ ብቻ ሳይሆን ውስጣዊ አንድነቱን በሚያጠነክርበትና ራሱን በእውቀት በሞራል በሚገነባበት የዝግጅት ምዕራፍ ላይ ነው። በዚህም መሰረት የአፋብኃ ቴዎድሮስ ዕዝ 102ኛ ኮር ውስጣዊ ፈተናዎችን በራሱ ጥበብና ብስለት እየፈታ ራሱን በአዲስ መንፈስ በመልሶ ማደራጀት ላይ ይገኛል። የካቲት 12 ቀን 2018 ዓ.ም የዚሁ ስራ አካል የሆነውን 11ኛ ክፍለ ጦር ማደራጀት ሂደት በስኬት አጠናቆ ሙሉ የወትሮ ዝግጁነቱን ማረጋግጧል። የተሃድሶ ዋና ነጥቦችም እንደ ንስር መታደስ፣ ክፍለ ጦሩ ያለፉ ችግሮችን በማስወገድ እንደ ንስር አሮጌውን ላባ አውልቆ በአዲስ ጉልበትና ክንፍ ለመብረር ተዘጋጅቷል። የአመራር ብቃት፣ ለሻለቃ አመራሮች ልዩ የተሃድሶ ፕሮግራም በማዘጋጀት የአመራር ክህሎታቸውን የውጊያ ወኔያቸውን እንዲልቅ ተደርጓል። አስፈሪ ግርማ ሰራዊቱ አሁን ባለው ቁመና ለማጥቃትም ሆነ ለመከላከል የሚያስችል ብርቱ ወታደራዊ ቁመናና የሚያስፈራ ግርማ ተላብሶ ብቅ ብሏል። ውስጣዊ ችግሮቻችንን በራሳችን ቤት በራሳችን ጥበብ ፈተናል። አሁን የታጠቅነው አዲስ ወኔና የላቀ ሞራል ጠላትን ድባቅ ለመምታት የሚያስችል አስተማማኝ አቅማችን ነው ሲል የ102ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም አሳምነው ክፍለ ጦር 4ኛ ሻለቃ ሳንቃ ከተማ ዙሪያ በርካታ የጠላትን ሰራዊት በመደምሰስ ታላቅ ድል ተጎናጽፏል። አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከገዶ በር እስከ ሳንቃ መግቢያ ወጥሮ አመራር ለማሳለፍ ያሰበን በርካታ የፋሽስቱ ብልጽግና ሰራዊት ሙሉ ለሙሉ የማጥቃት በማድረግ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። በተጋድለውም ያሳምነው ልጆች ክንድ መቋቋም ያቃተው ጠላት በርካታ ቁጥር ያለው ሙትና ቁስለኛውን ሳያነሳ ቦታውን አስረክበው ወደ ወልዲያ ከተማ ለመሸሽ ተገዷል። የፋሽስቱ ብልጽግና ሰራዊት ባለፈው ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተደምስሶ 23 ጭምር መማረኩም ይታወሳል። በተያያዘም አፋብኃ ያወጣው የምህረት አዋጅ ተከትሎ 10 የብልጽግና መከላከያ ሰራዊት አባላት ማረጉ ተማረ ክፍለ ጦር መቀላቀላቸውም ታውቋል። የምህረት አዋጁን በመጠቀም የካቲት 10 እና 11 2018 ዓ.ም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦር አመራሮችም አቀባበል አድርገውላቸዋል። የብልጽግና መከላከያ ሰራዊት አባላት እየፈረሰ መሆኑን የገለጹ ሲሆን ከ803ኛ ኮር 12ኛ እና 61ኛ ክፍለ ጦር በመውጣት 10 ጥቁር ክላሽ፣ 2100 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 24 የክላሽ ካዘና፣ 16 የደረትና የወገብ ትጥቅ ይዘው ፋኖን ተቀላቅለዋል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። እንዲሁ በሌላው ሰበር ዜና 109ኛ ኮር የ77ኛ ክፍለ ጦር አነፍናፊ አዳይ ቡድን በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ውስጥ ለልዩ ኦፕሬሽን የተሰማሩት የክፍለ ጦራችን ልዩ አነፍናፊ ኃይል የብልጽግና ተላላኪዎችን መዞ ይዟቸው ወጥተዋል። ቅጥረኛ ባንዳዎች ሚሊሻዎችም ለማምለጥ ተኩስ ቢከፍቱም ካቦ ሸማኔ በእጥፍ በሚፈጥነው ዘሎ ጠላት ላይ ትከሻ የሚከመረው ይህ አነፍናፊ አዳይ ቡድን ከነትጥቃቸው በቁጥጥር ስር አውሏቸዋል። በዛሬው ዕለትም በቁጥጥር ውስጥ የዋሉት እነዚህ ቅጥረኛ ባንዳ ሚሊሾችም አንደኛው ፈጠራ አልሙኒት የሚባል ሲሆን የዞኑ ሰላምና ደህንነት ተገን የከልካይ እህት ባል፣ ሁለተኛው ያለው የሻኔ የሚባል ሲሆን እስከ ተያዙበት ሰዓት ድረስ የብልጽግና ካሬ በሚሰጣቸው ግዳጅ ወጣቶችን እያስገደዱ ወደ መከላከያ ማሰልጠኛ ካምፕ ሲልኩ የነበረና ከአንድ ጎጥ ብቻ በህገወጥ መንገድ ከ80 ሺህ ብር በላይ መሰብሰባቸውን በሰጡት የቃል ማስረጃ መረጋግጠዋል። ይህ አነፍናፊ አዳይ ቡድን የባንዳ መድኃኒት ሲሆን የከተማ መሽገው ህዝባቸውን የሚገሉና የሚያስገድሉ ባንዳዎችን ስርዓት ያስይዛል፣ በቁጥጥር ውስጥም ያውላል፣ እርምጃም ይወስዳል ሲል የአፋብኃ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት አስታውቋል። ሌላው አፋብኃ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ወረዳ ፈረስ ቤት ከተማ ከመሸገው የአገዛዙ ኃይል ጋር በተደረገው ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ እንዲደርስ አድርጓል። በቀን 11/07/2018 ዓ.ም የአፋብኃ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና ሻለቃ 4 ከደጋዳሞት አርበኞች ጋር በፈጠሩት ድንቅ ጥምረት ፈረስ ቤት ከተማ የመሸገውን ጠላት እያጨዱ ሲከምሩትም ውለዋል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አመራሮችና አባላት የጠላትን እንቅስቃሴ በጥልቀት በማጥናት የጠላትን አከርካሪ ለመስበር ተዘጋጅተው ሲጠብቁ የነበሩ የሻለቃ 3 እና ሻለቃ 4 አባላት ከአባት አርበኞች ጋር በመቀናጀት ከ5 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ በተደረገ እልህ አስጨራሽ አውደ ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ ማድረግ ተችሏል። የአይበገሮችን የፋኖ ምት መቋቋም ያልቻለው የጠላት ኃይል በሞርተርና በ23 የንጹሃን ቤት አውድሟል ሲል የአፋብኃ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት
ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።